It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የጥር የዝውውር መስኮት ተዘግቷል፣ አብቅቷል። ከዝውውር መስኮቱ ጋር በተያያዘ ትናንት ያው ፕሮግራም አልነበረንም፣ ሳናነሳቸው የነበሩ ጉዳዮች አሉ። ግን የበለጠ ትኩረት የሳቡ ነጥቦች ምንድን ናቸው የሚለውንም በተወሰነ መንገድ አንስተን እየተነጋገርንበት እና ሌሎች መረጃዎችንም ደግሞ እየጨመርን ብንቀጥል አሪፍ ይመስለኛል እኔ ሳስበው። በተለይ ደግሞ ከዚህ ከዝውውሩ ጋር በተያያዘ ጥሩ ዝውውሮችን አከናውኗል ተብሎ የሚጠቀሰው አንድ ማንቸስተር ሲቲ ነው። ከዚህ በፊት በፕሮግራማችን ላይ እንዳነሳ ነው ወሳኝ ሁለት ተጫዋቾችን በዚህ የጥር የዝውውር መስኮት ወደ ራሳቸው አምጥተዋል። እነዚህ ደግሞ ተጫዋቾች በተለይ በቀጣይ የሚደረገው የማንቸስተር ሲቲ ጨዋታዎችና የዋንጫ ጉዞ የራሳቸውን አስተዋጽኦ ያደርጋሉ ተብሎ የሚጠቀሱ ተጫዋቾች ናቸው። ከዛ ጎን ለጎን ደግሞ የማቴታም ነገር እኔ ትኩረት ስቦ አይቼዋለሁ። ማቴታ ወደ ኤስ ሚላን ጉዞውን ሊያደርግ ነበረ። ነገሮች በሙሉ ከተጠናቀቁ በኋላ የሕክምና ምርመራውን ማለፍ ስላልቻለ 2 ጊዜ ነው እንደው ምርመራ የተደረገው ተብሏል። ያልተሳካ ስለነበረ የሕክምና ምርመራው ያው በክሪስታል ፓላስ የሚቆይበት እድል ነው የተፈጠረው። ከዚህ በፊት አሰልጣኙ ሲናገሩ ነበረ። ያው ግላስነር ተደጋጋሚ እንግዲህ የጉልበት ጉዳት እያጋጠመው ነው ተብሏል እና የዲሴምበር ወር ከገባ በኋላ ማቴታ 1 ጎል ብቻ ነው ማስቆጠር የቻለው። ከዛ ቀድሞ ጥሩ እንቅስቃሴዎችን ጨዋታ ላይ በማድረግና ጎል በማስቆጠር አስፈሪ የነበረ አይነት ተጫዋች ነው። ግን ያንን ይዞ መቀጠል አልቻለም። ለዚህ ደግሞ በዋናነት በጉዳት እየተቸገረ መሆኑ ለዚህ አስተዋጽኦ አድርጓል ተብሎ እየተገለጸ ነው የሚገኘውና አሁን ማቴታ ምንድን ነው የሚሆነው የእሱ መጨረሻ የሚለው ላይ ብዙ ሀሳብ ሲሰጥ እንደነበርና ያልተጠበቀም ውጤት እንደሆነ የሕክምና ምርመራው አስተያየት ሲሰጡ የነበሩ ሰዎች አጋጥመውኛለን። የማቴታ ጉዳይ ትንሽም ያሳዝናል፣ ትንሽም ኮሚክም ነገር አለው። ያው ማቴታ ከክሪስታል ፓላስ ጋር መለያየትን እንደሚፈልግ በግልጽ ተናግሯል። አሁንም ቢሆን ይሄ የውድድር ዓመት ለእሱና ለክሪስታል ፓላስ የመጨረሻው የውድድር ዓመት ነው። ይሄንን የማቴታን ጉዳይ ክሪስታል ፓላስም የተቀበለው የሚመስለው በቦታው ሌላ የሚያጠቃለትን ተጫዋች አስፈርመዋል እኮ። ስለዚህ የማቴታ ጉዳይ ላይ መሸኘቱ አይቀርም። 18 ወራት ናቸው ኮንትራቱ ሊጠናቀቅ የቀራቸው። ኤሲ ሚላን በጣም ጠንካራ ፍላጎት ነበረው ማቴታን የራሱ ለማድረግ። እሱ ደግሞ ወደ ኤሲ ሚላን ሄዶ ከዛ በኋላ በፈረንሳይ የዓለም ዋንጫ ብሔራዊ ቡድን ውስጥ ለመካተት በጣም ይፈልግ ነበረ እና በክሪስታል ፓላስ እና በኤሲ ሚላን መካከል የተደረገው ድርድር ተጠናቋል። በስምምነት 26 ሚሊዮን ፓውንድ ይከፍላል ሚላን ለክሪስታል ፓላስ። በዛ የድርድር ወቅት ግን ስለ ልጁ መገለጽ ስላለበት ክሪስታል ፓላሶች ለኤሲ ሚላኖች ገልጸውላቸዋል። ሲገልጹ አለው ትንሽ ህመም ነገር አለው ምናምን ብለው እንትን ብለዋል እና እዛው በተደረገ የሕክምና ምርመራ ላይ አለው ተብሎ የተገለጸው የህመም ስሜት መኖሩን ደግሞ የሚያረጋግጥ ነገር ተገኘ። የዛን ሰዓት ላይ ኤሲ ሚላን የቡድኑን የሕክምና ባለሙያዎች ወደ ለንደን ላኩና ከማቴታ ጋር እንዲገናኝ ለማቴታ የሕክምና ምርመራ እንዲደረግለት ተደረገ። ከዛ በኋላ እዛ የሚደረግለት ምርመራ ላይ የታየው ነገር ለዚህ ልጅ ዝውውር 26 ሚሊዮን ፓውንድ ማውጣት አይጠቅምም የሚል ነው፣ አይቅርብን የሚል ነው። ኤሲ ሚላን ይቅርብኝ ካለ በኋላ ዩቬንቱስ እኔ ያለዋል እኔ የምፈልገዋለሁ ማቴታን መውሰድ አለ።
ስለዚህ በኤሲ ሚላን እና በክሪስታል ፓላስ መካከል የተደረገውን አይነት ስምምነት ለመስማማት ዩቬንቱስ ፈቃደኛ ነበር። ከዛ ዩቬንቱስም የሕክምና ጉዳዩን የሕክምና ምርመራ ውጤቶቹን አናላይዝ ካደረገ በኋላ ሚላን ልክ ነው አለና እሱ ቀረ። ይሄ ማቴታ ስሜት ላይ ትልቅ ተጽዕኖን አሳድሯል። ምክንያቱም መውጣት ፈልገዋል። አንዳንድ ጊዜ ተጫዋቾች መውጣት ሲፈልጉ የሚወስዷቸው እርምጃዎች በጣም ከባድ ነው። ለምሳሌ በክሪስታል ፓላስ በኩል ነው አትሄድም የሚል መንገዱን የመዝጋት የመሄድ የመውጣት የመዘዋወር ፍላጎቱን የመከልከል ነገር እኔ አላየሁም። እሱ ግን ከሶሻል ሚዲያ ፕላትፎርሞቹ በሙሉ ክሪስታል ፓላስን አስወግዷል፣ ሰርዟል። አሁን አለመሄድ መጣ። አንዱ የሚገርመው ነገር እሱ ነው። ሁለተኛው ነገር ወደ ኤሲ ሚላን ሊያደርግ የነበረው ጉዞ ሳይሳካ ሲቀር በቃ እንደውም ሰርጀሪ ያደርጋለዋል። አሁን በክሪስታል ፓላስ እና በማቴታ መካከል መጥፎ የሚባል ነገር በሌለበት ጉዳት እንዳለበት ክሪስታል ፓላስም ያውቃል፣ ጉዳት እንዳለበት ማቴታም ያውቃል። ማቴታ ግን ከክሪስታል ፓላስ ጋር በነበረው ስምምነት መሰረት ከእያንዳንዱ ጨዋታ በኋላ ያቺን የጉልበቱ አካባቢ ያለችዋን ጉዳት መመርመር፣ ሕክምና ማድረግ፣ ክትትል ማድረግ፣ የሚሰጡ መድኃኒቶችን መስጠት፣ ለሚቀጥለው ጨዋታ ዝግጁ ማድረግ ነው። ስለዚህ አሁን ሁለት ኦፕሽኖች ናቸው ያሉት። አንድ በየጨዋታው እንዲህ ያለውን ሕክምናና ክትትል እያደረጉለት መቀጠል ነው። ሁለት የኒ ስፔሻሊስቶች አሉ እዚህ የጉልበት አካባቢ የሚያጋጥምን ጉዳት በተመለከተ አንድ ሰርጅንን ማናገር፣ ሰርጅኑ የሚሉትን ነገር መስማት። ስለዚህ እኚህ ሰርጅን የሚሰጡት ሪኮመንዴሽን ቀዶ ጥገናው አሁን ቢሰራ ይሻላል የሚሉ ከሆነ ሊያደርገው ነው። ይሄ ማለት በቃ ሲዝኑ ኦልሞስት ያልቃለሱ እንደገና የክሪስታል ፓላስን ማሊያ ለብሶ ወደ ሜዳ ይገባ። ከአሁን አንስቶ እስከ ውድድር ዓመቱ መጨረሻ ድረስ ወደ ሜዳ ሳይመለስ እውነት ዲዲዬ ዴሻምፕ የፈረንሳይ ብሔራዊ ቡድን አባል ያደርገዋል ወይ? ይሄ ሁሉ ነገር ነው አሁን እሱም መነጫነጩን ክሪስታል ፓላሶችም የራሳቸውን ስሜት መግለጻቸው እነ ኤሲ ሚላን ይቅርብን ያሉትን ነገር ከግምት ውስጥ አስገቢው። ይሄ ነው ያለው እውነት። ኤሲ ሚላን ይሄ ነገር በሰርጀሪ መሰራት እንደሚችል ያውቃል እኮ፣ ግን የሰርጀሪ የመጨረሻው ውጤት ጥሩም መጥፎም ሊሆን ይችላል። 26 ሚሊዮን ፓውንድ ከፍሎ አልተሳካም። ምን መስማት አልፈለገም። 26 ሚሊዮን ፓውንድ ከፍለሽ የምትጠብቂ ወሬ አይደለም። በቃ ይታከም፣ ይመርመር። ከተመረመረ በኋላ ሂዝ ናው ኢን ፐርፌክት ኮንዲሽን ከተባለ ምንም ችግር የለበትም። እንደገና ክረምቱ ላይ ኮንሲደር ሊያደርጉት ይችላሉ የማቴታን ዝውውር ማለት ነው። በጣም ነው የገረመኝ። እድለቢስም ነው። በጣም ጓጉቶ ነበር ወደ ኤሲ ሚላን መዘዋወር። ያው ኤሲ ሚላኖች ግን የሕክምና ምርመራ ብቻ አሁን ሌሎች ብዙ አጋጣሚዎች ላይ እንዲህ ያለ ትርጉም እንዳለው የምንረዳበትን ነገር ፈጥሮ ያውቃል። አሁን ደግሞ እንዳልኩሽ ነው። በተለይ ግን ይዞት የመጣው ነገር አሁን አንድ ጉዳቱ ከዛ የሚያስከትለው ነገር ነው። አሁን የበለጠ በማቴታ ላይ ትንሽ የማዘን ስሜት እንዲሰማን የሚያደርገው እስከ ብሔራዊ ቡድን ደረጃ እስከ ዓለም ዋንጫ ድረስ የሚዘልቅ ስለሆነ ምናልባት በጣም በእግር ኳስ ሕይወቱ ላይ ወሳኝ የሚባለው ጊዜ ሊሆን ይችላል አሁን እንጂ የመጨረሻዎቹ ደቂቃዎች ላይ በቃ መዘዋወሩ እንደማይቀር የሚወጡ መረጃዎች ሁሉ ስንመለከት ነበር። ለማንኛውም ግን ሂደቱን በተመለከተ ደግሞ በቀጣይ እንግዲህ ምን ነገር ሊፈጠር ይችላል የሚለውን ያው ምንመለከተው ነው። ግን ያሳዝናል፣ ለሱ ያሳዝናል በጣም። ግን እኔ ያላግባብ የሚነጫነጭ ሰው ደስ አይለኝም። ክሪስታል ፓላስ ምንም አላረገውም። ያው በግል የነበራቸውን ነገር ምናልባት ስላላወቀ ሊሆን ይችላል። በግል እንዴት ትሬት አደረጉት የሚለው የሚመቸኝ ብቻ ግን የማርክ ጊሄ አይነት ሰው ነው የሚመቸኝ። በቃ መውጣት ፈለገ፣ የሕክምና ምርመራውን አደረገ። የሕክምና ምርመራው ግማሽ ከሄደ በኋላ ክሪስታል ፓላሶች የግላስነርን ነገር ቁጣ ሰምተው ዝውውሩን ትተነዋል አሉ። ወደ ሊቨርፑል ሳይሄድ ቀረ። በቃ ግን ፕሮፌሽናሊ አምበልነቱንም አገልግሎቱንም እስከ መጨረሻው ለክሪስታል ፓላስ ሰጥቶ አሁን የማንቸስተር ሲቲ ተጫዋች ሆነ። እንደዚህ መሆን ይሻላል ነው ምለው በሰላም። እሱማ ልክ ነው፣ ትክክልም ደግሞ ፕሮፌሽኑ የሚጠይቀውም ነገር ይሄንን ነው። ግን አንዳንድ ጊዜ ደግሞ ማንረዳቸው ነገሮች ወይም ማንረዳቸው ያልኩት ውጭ ወጥተው ያልተገለጹ ነገሮች ተጫዋቾች በራሳቸው ብቻ ያለፏቸው
ነገሮች ደግሞ ሊኖሩ ይችላሉ። አሁን ምንም ነገር በሌለበት ማቴታ ዝም ብሎ ተነስቶ ክሪስታል ፓላስ ምንም ሳያደርገው ይህንን ሁላ ጊዜ ያሳለፈበትን ክለብ በተመለከተ ከሱ ጋር የሚያገናኘውን የሶሻል ሚዲያ ፖስት በሙሉ ሪሙቭ ያደርጋል ምንም ነገር በሌለበት ብሎ ለማሰብ ትንሽ ሊቸገር ይችላል በሚለው ሀሳብ ነው እንዴት ትሪት አደረጉት የሚለው አብሮ ቢታይ ብዬ ለማንሳት የፈለግኩት። ለማንኛውም ግን የማቴታ ጉዳይ አንድ ትልቁ የመነጋገሪያ ርዕሰ ጉዳይ እንደነበር ማንሳት ይኖርብናል በሚል ነው ይሄንን ያነሳ ነው። ስለ ዩናይትድ ምንም ሳትሉ እንዳትወጡ። በተለይ አንቺ ከምር ነው ኪሩቤል ነው ያለው አይደል? ሰለሞን ነው የሚለው። ምን ኪሩቤል ካዘዘሽ ነው የምታወሪው? አይ እሱ ነው የሚለኝ ብዙ ጊዜ ብዬ ብዙ ጊዜ ይለኛል ብዬ ነው። ማንቸስተር ዩናይትድ ላይ ምንም ብዙ የተለየ ነገር የለም የእውነት ለመናገር አለ። አንቺ ያገኘሽው አሪፍ ነው ሙዱ የሚለው ሙዱ በጣም አሪፍ ነው ነው እሱን ነው በቪዲዮዎችን ሳይ እንደዚሁ ምናምን የሚወጡ መረጃዎች የሚሰጡ አስተያየቶች ደጋፊዎች ደግሞ ያሉበት ስሜት በጣም ቅዳሜ 9:30 ነው ጨዋታው ከቶተንሃም ሆትስፐርስ ጋራ። ቶተንሃም ሆትስፐርስ ሲቲን ነጥብ ሲያስጥለው 2-0 ከመመራት ተነሱ 2 ሲወጡ ምናምን ያዩ ደጋፊዎች ኦልድ ትራፎርድ ላይ እኛንም ቶተንሃም ሊፈተነን ይችላል ብለው ማሰባቸው አይቀርም። ምንም ጥያቄ የለውም። ነገር ግን ማንቸስተር ዩናይትድ የበፊቱ አይደለም የሚለውንም ደግሞ ማስታወስ የሚገባ ይመስለኛል። ወደ ኋላ ሄደሽ በሀሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም። ዛሬ ከካሪ ጋር ሆኖ ማንቸስተር ዩናይትድ ብዙ የሚያማምሩ ነገሮችን እያሳየ የአእምሮ ጥንካሬው በጣም ጥሩ ስለመሆኑ እያስመሰከረ ነው የሚገኘው። ስለዚህ ይህንን የማንቸስተር ዩናይትድን ብርታት ያው ስም እየሰጠነው ነው የምናልፈው ለማለፍ የምንገደደው ማለት ነው። ግን ማንቸስተር ዩናይትድ ደግሞ ከቶተንሃም ሆትስፐርስ ጋራ ሊያስተካክላቸው የሚገቡ ነገሮች ደግሞ አሉት። ለምሳሌ ባለፈው የውድድር ዓመት ዩሮፓ ሊግ ዋንጫ ላይ አሸንፎታል። አንድ ሁለተኛ በእንግሊዝ ፕሪሚየር ሊግ ላይ ነጥብ ወስዶበታል። እንደገና በሆነ ሌላ ውድድርም ላይ ተገናኝተው ብቻ አምና 4 ነው የተገናኙት ማንቸስተር ዩናይትድ እና ቶተንሃም። በእነዚህ 4 መገናኘቶቻቸው ውስጥ የቶተንሃም ድል በዛ 3ቱን ነው ምናምን አሸንፏ አንዴ ብቻቸው ወጥተዋል። እንደዚህ አይነት ነገር ነው የሆነው። ቶተንሃምን ማሸነፍ አልቻለም በ4ቱ አንጅ ፖስቴኮግሉ በነበሩበት ጊዜ ማለት ነው። እና ይሄንን ማስተካከል ይፈልጋል። ሌላው የማንቸስተር ዩናይትድ ከቶተንሃም ጋር ያለውን ሀቅ እንኳን ብትወስጂ እንዳለ ያው ቅዳሜ የበለጠ ሲቀረብ በዝርዝር የምናነሳቸው ነገሮች ይሆናሉ። ግን ማንቸስተር ዩናይትድ ባለፉት 6 የሊግ ጨዋታዎች ከቶተንሃም ጋር አንድም የድል ውጤት የለውም። የማንቸስተር ዩናይትድ ያለፉት 6 የሊግ ጨዋታዎች ውጤት በ3ቱ አቻ መውጣት፣ በ3ቱ ደግሞ በቶተንሃም ሆትስፐርስ መሸነፍ ነው። ከቶተንሃም ጋር በሚደረግ ጨዋታ ማንቸስተር ዩናይትድ እንደነዚህ ያሉ ተከታታይ ጨዋታዎች ላይ ሳያሸንፍ መጓዝ ከረጅም ጊዜ በኋላ የመጣ ነው። 1914 እና 1921 ላይ ነው ያጋጠመው። አሁን እንደገና አጋጥሟል። ይህንን አይነት ነገር ማንቸስተር ዩናይትድ ዘንድሮ አንዱ ጥሩ ነገሩ መልስ እየሰጠ ነው። ታስታውሻለች ከሊቨርፑል ጋር ሲጫወቱ ባለፉት 9 ዓመታት ወይም 10 ዓመታት አንፊልድ ላይ ማንቸስተር ዩናይትድን አሸንፎ አያውቅም። አቀመሰ። ባለፉት ተከታታይ ጨዋታዎች ማንቸስተር ዩናይትድ አርሰናልን አሸንፎ አያውቅም። አቀመሰ። ማንቸስተር ዩናይትድ እንደነዚህ ያሉ ሰሞነኛ ጉልበቶች ወስደውበት የሚያውቁ ትልልቆችም እኩዮቹ የሆኑ ከማንቸስተር ዩናይትድ ጋር እኩያ ብለን የማንጠራቸውም ክለቦች በማንቸስተር ዩናይትድ ላይ የተቀዳጁትን የበላይነት ማንቸስተር ዩናይትድ ዘንድሮ መልስ እየሰጠ ከነዚህ ጊዜ በኋላ ማንቸስተር ዩናይትድ እንደዚህ ያደረገ እየተባለ ነው ያለው። ለእንዲህ ያለው ነገር የተለየ ትኩረት የሚሰጠውን ማንቸስተር ዩናይትድን እያየን ያለን ስለሚመስለኝ ነው። ስለዚህ አሁን የማንቸስተር ዩናይትድ ደጋፊዎች ቅዳሜ ደርሶ ቡድናቸው ቶተንሃምን በኦልድ ትራፎርድ ሲያስተናግድ እንደገና ያንን ድባብ እንደገና ያንን አይነት ስሜት ለመኖር ቢናፍቁ እና ናፍቀውም አውሪ ቢሉሽ እንረዳዋለን። አንቺን አዘውን ያወራው አይ በደንብ ምንረዳው ነገር ነው። ምንም ጥርጥር የለውም። ያለው ስሜት ያለው በጣም ነገሮችን በተለየ ሁኔታ የመመልከት ነገር እንደቀጠለ ነው። እሱን አይቻለሁ። ሌላ ግን አንድ የተነሳ ርዕሰ ጉዳይ ያየሁት ሰዎችም ሲነጋገሩበት የእግር ኳስ ባለሙያዎችም ደግሞ ሀሳብ ሲሰጡበት የነበረው ጉዳይ ማይክል ካሪክ
የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ መቀጠር አለበት ወይስ የለበትም የሚለው ነገር ነው። አሁን ደግሞ እንደገና ትልቅ ትኩረት የወሰደው ለምንድን ነው ይሄ ሆነው? ምናልባት የነበሩን ትንሽ ስጋቶች ነበሩ። የነበሩት ትንሽ ስጋቶች ስል ማንቸስተር ዩናይትድ ቀድሞም ቢሆን ካሪክ ከመምጣቱ በፊት ትልልቅ ቡድኖችን የሚያሸንፍ ቡድን ነው። ጥሩ ብቃትም አሳይቶ ጨዋታዎችን ያሸንፋል። ከዛ በኋላ ግን በደረጃ ከማንቸስተር ዩናይትድ አነስ ያሉ ናቸው ተብለው የሚጠሩት ክለቦች በትንንሽ ክለቦች ይሸነፋል ወይንም ደግሞ አቻ ይወጣል ተብሎ ይገለጽ ነበር። አሁን በሳምንቱ መጨረሻ ላይ ያደረገው አንድ ጨዋታ የተጠበቀበትን ምክንያት ከትልልቅ ጨዋታ በኋላ ማንቸስተር ዩናይትድ ለዚህኛው ጨዋታ የሚኖረው ምላሽና አቀራረብ ምን ይሆናል የሚለው እንደነበረ በደንብ አስተውያለሁ እና ያንን ከታየ በኋላ ግን 3 ተከታታይ ጨዋታ ማይክል ካሪክ አሸነፈ። የሜዳ ላይ እንቅስቃሴውን በጣም የተወደደ ነው፣ የተደነቀ ነው። ስለዚህ ሰዎች ራቅ ብሎ እንዲያስቡ ያስገደዱ የድል ውጤቶችና የሜዳ ላይ ፐርፎርማንሶች ናቸው እየታዩ ያለው። አሁን በነበረ አንድ ውይይትም ላይ ሳም አላርዳይስም አስተያየት ሲሰጡ ነበረ። እርግጥ ነው የማንቸስተር ዩናይትድ በማይክል ካሪክ በጣም ጥሩ ነገሮችን እያሳየ ነው የሚገኘው፣ ግን ቋሚ በሆነ መንገድ አሰልጣኝ ለመቅጠር ነገሮችን የበለጠ ትኩረት መስጠትና ከስሜታዊነት ደግሞ መውጣት ያስፈልጋል። በቃ ቤዝዶን ሎጂክ ነው ነገሮች መወሰን ያለባቸው አሰልጣኝ ቀጠር ላይ የሚል አስተያየታቸውን ሰጥቷል። እንደኔ አስተያየት ከሆነ ብለው እሳቸው ሲናገሩ የአሞሪምንም የቅጥር ሁኔታ ያስታወሱበታል። ከአሞሪም ጋር መለያየት ለማንቸስተር ዩናይትድ ምን ያክል ከባድ እንደነበረ ይታወቃል። ምክንያቱም በጣም እምነት ነበረ በማንቸስተር ዩናይትድ ደጋፊዎችም እንደዚሁም ደግሞ በማኔጅመንቱም በአሞሪም ላይ የነበረው እምነት ጠንካራ እንደነበር እንረዳለን። የሆነ ጊዜ ላይ ስኬት ከአሞሪም ጋር ይመጣል የሚል ተስፋም ነበረ። ነገሮች መጨረሻ ላይ ያው ባልተጠበቀ ደረጃ ሄደው ተበላሹ እንጂ። ስለዚህ ለአሰልጣኞችም እንደዚሁም ደግሞ ለተጫዋቾችም ለክለቡም የተለየ ጠለቅ ያለ ባለ ሁኔታ ነገሮችን መመልከት ያስፈልጋል የሚል አስተያየታቸውን ሰጥተዋል። ካሪክ ልክ ነው፣ የተጫዋቾችን ልብ አሁን መግዛት የቻለበት ሁኔታ ላይ ነው የሚገኘው። ደጋፊዎችም ደግሞ በዛ መንገድ እየተመለከቱት እንደሆነ እንደወደዱት እያየን ነው። ግን ከአሰልጣኝነት ቅጥር ጋር በተያያዘ የምናወራ ከሆነ ያው የአሰልጣኞች የሚቀጠረው ሰው የቴክኒክ ችሎታም እንደዚሁም ደግሞ ሊደርሺፑም በጣም መታየት አለበት የሚል አስተያየታቸውን ሰጥተዋል። ይሄ እውነት ነው። የአንድ አሰልጣኝ ሲቀጠር የቅጥሩን የሚያከናውኑት ሰዎች እነዚህ ነገሮች በሙሉ በተለየ ሁኔታ ውስጥ እንደሚከቱ እናውቃለን። ግን የማይክል ካሪክ ተከታታይ ጨዋታዎችን ማሸነፍ አሁን ይህንን ስሜት እየፈጠረ ነው። በቃ ለሚቀጥለው የውድድር ዓመትም እሱ ማሰልጠን አለበት የሚለውን እኔ አሁን ላይ የሚሰጥ ፍርድ ልክ ነው ብዬ አላምንም። መቀጠር አለበትም መቀጠር የለበትም የሚለውን የውድድር ዓመቱን ሲጨርስ አሁን ሳም አላርዳይስ እንዳሉት በምክንያት ሊተነተኑ የሚገባቸው ነገሮች ይኖራሉ። አሁን ላለው የማንቸስተር ዩናይትድ ደጋፊዎች ስሜት መፈጠር፣ የማንቸስተር ዩናይትድ ክብር መመለስ ግን ለማይክል ካሪክ ዋጋ ለመስጠት ግን አትችም። ይህንን የአሁን ዋጋ እንደ መጨረሻ ውሳኔ አድርጎ ለመውሰድ ግን ገና አሁንም ቀሪ 14 ጨዋታዎች አሉ። ካየሻቸው 3 ጨዋታዎች ይልቅ የሚበልጡ 14 ጨዋታዎች አሉ። እነዛ ጨዋታዎች ማንቸስተር ዩናይትድ ስላሸነፈባቸው ብቻ ሳይሆን የካሪክ እና የረዳቶቹ ተጽዕኖ በቡድኑ ላይ ቡድኑን በማሻሻል ረገድ ምን ያህል የሚያስጉዝ ነው፣ ምን ያህል የሚያዛልቅ ነው፣ ምን ጠንካራ ጎኖችን አየን፣ ምንድን ነው ያለው ክፍተትና ድክመት የሚል አንድ በደንብ የሚታይ የሚሰራ ትንታኔ መኖር አለበት። በእኔ እምነት በየጨዋታው የሚሰሩ ትንታኔዎች አት ዘ ኤንድ ኦፍ ዘ ሲዝን ደግሞ ሙሉ ትንታኔ በመስራት ከካሪክ ጋር አብሮ መቀጠልን ልክ የሚያደርግ ከካሪክ ጋር አብሮ መቀጠልን ደግሞ ይቅርብን የሚያስብል አንድ መደምደሚያ ላይ መድረስ ነው የሚሻለው። የአሁኑ የችኮላ ነው የሚሆነው። ስለዚህ ችኮላው ደግሞ ብዙም ጠቃሚና አስፈላጊ አይደለም። ይሄ መጀመሪያው በዚህ ጉዳይ ላይ የምሰጠው አስተያየት ነው። 2 በጣም አብዝቼ የምቃወመው ነገር ደግሞ አለኝ።
ከካሪክ ጉዳይ ጋር በተያዘ እሱን በቋሚነት ስለመቅጠር ሀሳቦች በተሰጡ ቁጥር በብዙ ሰዎች ዘንድ የሚነገር ማለት ነው እንዲህ ያለው ውሳኔ ማንቸስተር ዩናይትድን እንደሚጎዳ አድርገው ያነሱና ምሳሌ ግን የሚጠሩት ካሪክን አይደል፣ ምሳሌ የሚጠሩት ኦሌጎና ሶልሻን ነው። ኦሌጎና ሶልሻ በመጀመሪያዎቹ 12 ጨዋታዎች በ8ቱ 10 አሸነፈ፣ በሁለቱ አቻ ወጣ። ከ12 ጨዋታ በ10 ማሸነፍ ሚራክል አይደለም፣ በቃ አሪፍ ነገር ነው። በዛ የውድድር ዓመት ላይ ማንቸስተር ዩናይትድ እንዲሻሻል አሪፍ እንዲጫወት የማንቸስተር ዩናይትድ ዲኤንኤ የምንላቸው ነገሮች በሙሉ ከመመለስ አንጻር ፍንጭ የሰጡ ነገሮች ነበሩ። ስለዚህ ለኦሌጎና ሶልሻ ለምን እድል አይሰጠውም የሚል የቀድሞ ተጫዋቾች ጭምር የቀሰቀሱት ካምፔን ነገር ነበር። ዩናይትድ አግባብ አለው ይሄ ጥያቄ ያለ ኦሌጎና ሶልሻ ይህንን ያህል ካሻሻለን የማንቸስተር ዩናይትድን ታሪክ ጠንቅቆ የሚያውቅ ከሆነ ለምን እድሉን አንሰጠው ማለትና ቋሚ ቅጥር አደረገው። በኋላ የኦሌጎና ሶልሻ እና የማንቸስተር ዩናይትድ የቋሚ የስራ ግንኙነት በሚጠበቀው መጠን ፕሮግሬሲቭ አልሆነም። እያደገ እድገት እየጨመረ እየተሻለ ምናምን አልሄደም። እየሆነ ያለው ምንድን ነው? ሪግረስ አደረገ። ሄደና ፒኩ ላይ መውረድ ጀመረ። ሪግረስ አደረገ ማለት ወደኋላ መንሸራተት ጀመረ። ከዛ በላይ ኦሌጎና ሶልሻ ማንቸስተር ዩናይትድን እንደማያሻሽለው ወይም ሊያሻሽለው እንደሚቸገር ገባን። ስለዚህ እነዛ ነገሮች ትዝ ይሏቸውና ለኦሌም እንደዚህ ተብሎ ነበር ይላል። ኦሌጎና ሶልሻን በገመገምሽበት አይነ ካሪክን አትገመግሚውም። የካሪክ ሀሳብ ከኦሌጎና ሶልሻ ሀሳብ ይለያል። የካሪክ እውቀት ከዚህኛው ከኦሌጎና ሶልሻ እውቀት ይለያል። አቅማቸው ያላቸው ፖቴንሻል አይደለም የአንዱ ከሌላው ይለያል። ስለዚህ ኦሌጎና ሶልሻ የቋሚነት ቅጥር ሲሰጠው ስላልተሳካለት ለካሪክ መስጠትም ልክ አይደለም ወደሚል መደምደሚያ የሚሄዱ ሰዎችን እኔ በትክክል እቃወማለሁ። ልክም አይደለም እንደዚህ ያለው ሀሳብ በአንዱ ግምገማ ሌላውን አብሮ መጣል ራሱን ችሎ መገምገምና መፈተሽ ሲገባ ማለት ነው። ይሄ አንዱ ወሳኝ ነገር ነው። ከዛ ውጪ ለማንቸስተር ዩናይትድ ብቻ አይደለም እድል ከካሪክ ጋር መስራት፣ ለካሪክም ከማንቸስተር ዩናይትድ ጋር መስራት እድል ነው። ነገር ግን የማንቸስተር ዩናይትድና የካሪክ አብረው መሆን ቢያንስ በዘንድሮ የውድድር ዓመት እመኝኝ ካሪክን ከዚህ በኋላ በአሰልጣኝነት እንደ አንድ ቀላል ሰው፣ እንደ አንድ ልምድ አልባ ሰው፣ እንደ አንድ ያም ሰፍ እንደማይልበት ሰው አይደለም የምንጠብቀውን። በቃ የካሪክ ከማንቸስተር ዩናይትድ ጋር መቀጠልም አለመቀጠልም ካሪክን ብዙ አያከስረውም። ተፈላጊ አሰልጣኝ ይሆናል በፕሪሚየር ሊጉ ላሉ ሌሎች ክለቦች። ሩድ ቫን ኒስተልሮይ ወዲያውኑ እንደ ሌስተርን የያዘው እነዛን ጨዋታዎች አይቶ። የካሪክ ኤክስፒሪየንስ ግን በሚድልስብራም ቆንጆ ነው፣ በዩናይትድም ደግሞ በጣም ቆንጆ ነው። በዩናይትድ ደግሞ በጣም ይፈተንበታል። እንኳን ካሪክ ልምድ ያላቸው አሰልጣኞች ፌል ሊያደርጉበት የሚችሉት አይነት ተከታታይ ጨዋታ ነው እኮ የመጣው። ሲቲ፣ አርሰናል፣ ፉልሃም እነዛን ጨዋታዎች በሙሉ በድል አድራጊነት ተወጣ። በድል አድራጊነት መወጣቱ ብቻ ግን አይደለም ለኔ። አሁን ሞሪኒዮን ቢሆን በዚህ ወቅት ማንቸስተር ዩናይትድ የቀጠረው በአርሰናል ላለመሸነፍ በሲቲ ላለመሸነፍ ጥረት ያደርግና ማንቸስተር ዩናይትድ ሽንፈትን አቮይድ አደረገ በሚል ወሬ ነበር የምንመጣው። ካሪክ ግን ልበ ሙሉ ነው የሆነው። ማንቸስተር ሲቲ ላይ ያሳየው ፐርፎርማንስ አርሰናል ላይ ያሳየው ነገር የሚነግረን ያንን ነው። ካሪክ የለወጠው ታክቲክን ብቻ አይደለም። ካሪክ የቀየረው ተጫዋቾችን በሚስማማቸው ቦታ እንዲጫወቱ ማድረግ ብቻ አይደለም። ካሪክ የቀየረው በማንቸስተር ዩናይትድ ቤት የሚጫወቱ ተጫዋቾችን አይምሮ፣ እነዛኑ ተጫዋቾች ወደዚህ ሌቭል በዚህ አጭር ጊዜ ውስጥ ማምጣት ምን ያህል በተደጋጋሚ ልጆቹን እንዳወራ አውርቶም እንዳሳምናቸው አሳምኖም በዚህ መንገድ እንዳዘጋጃቸው ነው የሚያሳየው። እንዲህ አይነቱን አሰልጣኝ ማንቸስተር ዩናይትድ ባይፈልገው ሌላ ሰው ይፈልገው። አሁን ማንቸስተር ዩናይትድ ለእኔ ከሁለት አንዱ ነው መጠንቀቅ ያለበት። የውድድር ዓመቱ ሲያልቅ በደንብ መገምገም እና ይበጀኛል ያለውን ውሳኔ መወሰን። ከሁለት አንዱ ነው የሚወስነው። ከካሪክ ጋር ልቀጥል፣ አይ ከካሪክ ጋር ልለያይ የሚለውን ነው የሚወስነው። ከካሪክ ጋራም ተለያይቶ ማንቸስተር ዩናይትድ አሁን ሮይኪን እንደሚለው ወይም ሌሎቹ ሰዎች እንደሚሉት ልምድ ያለው አሰልጣኝ መምጣት አለበት። ልምድ ያለው አሰልጣኝ መጥቶ ማንቸስተር ዩናይትድን አላሻገረውም። እኔ የሉዊ ቫን ሃል አይነት አጫዋወት ማንቸስተር ዩናይትድ እየተጫወተ ከሚያሸንፍ የካሪክ አይነት አጫዋወት እየተጫወተ ማንቸስተር ዩናይትድ ለማሸነፍ ቢቸገር መርጣል። ይሄ እኔ የቫን ሃልን ዩናይትድ ሁላችሁ የምታስታውሱት ከሆነ ዲያጎናልና ባክፓስ የሚበዛው ቡድን ነው። እንደዛ ነው እንደ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ማለት እሱ የግብ ክልል አካባቢ የነበረሽ ቆይታ
ሳያበቃ አንቺ ግብ ክልል ጋር የምታገኙ ቡድን ማለት ነው። እንዴት ነው ግን እዛ በፍጥነት የደረሱት የምትይለታል አይደለም ለመከተል ለማሰብ ለመከተል ስልሽ ታሯሩጠሽ ነው ለማሰብ በምን ፍጥነት እዛ ይሄ ፋስት ብሬክ የምንለው ነገር አለው ማንቸስተር ዩናይትድ ቶሎ ቶሎ ወደዛ የግብ ክልል መሄድ ቶሎ ቶሎ ወደዛ የግብ ክልል መድረስ የሚያደርሰውን መንገድ መከተል ነው እንጂ ባክ ፓስ ዲያጎናል ፓስ አድርገሽ ቦል ፖሴሽንን ይውት እያለ ነበር ሲያደርቀን የነበረው ሊቫን አልኩ። ሞሪኒዮም ብትይ ሞሪኒዮ የማይሸነፍ ማንቸስተር ዩናይትድን ሊፈጥር ይችላል። እኔ የማያሸንፍ ማንቸስተር ዩናይትድን ወይም ላለመሸነፍ ወደ ሜዳ የሚገባን ማንቸስተር ዩናይትድን ማየት አይመስለኝም። የማንቸስተር ዩናይትድ ደጋፊዎች ጉጉት የዩናይትድ ደጋፊዎች ጉጉት በማሸነፍ እንችላለን ስሜት ውስጥ ወደ ሜዳ የሚገባን ማንቸስተር ዩናይትድን ማየት ነው። ፉልሃም ሁለተኛውን ጎል 92ኛው ደቂቃ ላይ አግብቶብሽ በቀሩት ደቂቃዎች ላይ ጎል እንደምታገቢ እርግጠኛ የምትሆኝበት አይነት ሰው ነው የሚያስፈልገው ማንቸስተር ዩናይትድ። ማንቸስተር ዩናይትድን መረዳት በዚህ ረገድ ያስፈልጋል። እኔ ለማንም ይሰጥ ነገር ግን ሲኒየር በሚል ልምድ አለው በሚል ብቻ ደግሞ ነገሩ መታየት አለበት ብዬ አላስብም። እንደዛ አይነት ውሳኔ ተወስኖ ሌትስ ሴይ የሆነ አንድ አሰልጣኝ መጣ ከካሪክ የተሻለ ስም ያለው ከካሪክ የተሻለ ዊኒንግ ሬከርድ ያለው አሰልጣኝ ማንቸስተር ዩናይትድን ያዘው ለሉዊ ቫን ሃል እንደተበላሸው ለሞሪኒዮ እንደነበረው እኔ የሞሪኒዮን ማንቸስተር ዩናይትድ መቼም ማስታወስ አልፈልግም። ላስታውስህም ብሎ ትዝ የሚለኝ ነገር የለም ከዛ ከክራንች ውጭ 2017 ክራንቻቸውን ይዘው ሁሌም ክራንችን ያዝ ብለው ሞሪኒዮ በክራንች ያስገቡበትን ጊዜ ካልሆነ በስተቀር ምንም ማስታውሰው ነገር የለም። የሉዊ ቫን ሃል ስንብት ዲስሪስፔክትፉል ነው የሚለውን እቀበላለሁ። ነገር ግን የሉዊ ቫን ሃል መሰናበት ግን ለእኔ ልክ ነው ምለው። ኤፍ ኤ ካፕን አሸንፈው በባቡር እየሄዱ አይደል ያሰናበቷቸው። እንደዚህ አይነት ነገር አለ። ስለዚህ የሚመጣው አሰልጣኝ እንደገና የሚበላሽበት ከሆነ እንዳይቆጨውም አድርጎ መወሰን አለበት ማንቸስተር ዩናይትድ ካሪክ በስንት ጣሙ የሚያስብል ውሳኔ እንዳይሆን። ስለዚህ በልምድም አይደለም በስምም አይደለም ዩናይትድን በመረዳት በቃ የማንቸስተር ዩናይትድ ደጋፊ የሚፈልገው የሰሞኑን አይነት ማንቸስተር ዩናይትድ ነው ካልሽ ያንን ሊሰጠኝ የሚችለው ማን ነው የሚለው ላይ መሰራት አለበት። ማንቸስተር ዩናይትድ አሰልጣኝ ሲቀጥር የትኞቹን ነገሮች የበለጠ ግምት ውስጥ ማስገባት የሚለው ላይ ሳም አላርዳይስ ያነሱትን ነገር ስናወራ ነበረ። ካሪክም ደግሞ ውይይት ማነው ሮይ ኪን ነበረ እዚሁ ውይይት ላይ እና ለነገሩ በአብዛኛው ቀደም ሲል አንተ የተናገርከውንም ነገር እሱ በአስተያየቱ ላይ ያካቱታል። ለምሳሌ ማይክል ካሪክ ከማንቸስተር ዩናይትድ ጋር ሆኖ በእነዚህ በሶስት ጨዋታዎች ላይ የሰራውን ነገር በፍጹም አለማድነቅ አይቻልም። በፍጹም ይሄ በቃ ትልቅ ክብር ሊሰጠው የሚገባው ነገር ነው። ከዚህም በኋላ ጥሩ ነገር እንዲሆነው ጥሩ ነገር እንዲገጥመው እመኝለታለሁ የሚል አስተያየቱን ሰጥቷል። ግን እኔ በአሰልጣኝነት ጉዳይ ላይ ምን አይነት ሀሳብ እንዳለኝ ከዚህም በፊት በግልጽ ያስቀመጥኩት ነገር ነው ብሎ አስተያየቱን ሲሰጥ ነበረ እና እሱ ያለው ነገር ምንድን ነው በጊዜያዊ አሰልጣኝነትና በዋና አሰልጣኝነት መካከል በጣም ሰፊ የሚባል ልዩነት አለ። ይህንን ሰዎች በደንብ መረዳት ይገባቸዋል ብሎ ነው እሱ ሀሳቡን የሚሰጠው። ከዛ በኋላ ግን ከሰጣቸው አስተያየቶች መካከል አንደኛው በተለይ በእነዚህ በሶስት ጨዋታዎች ላይ ያሳየው ነገር ማይክል ካሪክን በአሰልጣኝነት ቦታ የሆነ ደረጃ ላይ እንድናስቀምጠው የሚያደርግ ነው። ይሄ ያንን የሚያስገድድ አይነት ውጤት ነው። ልክ እንደ ሩድ ቫን ኒስተልሮይ ብሎ እሱን እንደውም በምሳሌነት አንስቷል። ሩድ ቫን ኒስተልሮይ በጊዜያዊ አሰልጣኝነት 3 ጨዋታ ነበራል ማንቸስተር ዩናይትድን የመራው አሞሪም ከመምጣታቸው በፊት። ያኔ ዩናይትድ በተከታታይ ጨዋታዎችን አሸንፏል። በተለየ ስፕሪት ውስጥ ነበረ ደግሞ ያንን ጨዋታ የሚያደርገው ዩናይትድ እና ያ የሩድ ቫን ኒስተልሮይ የመራቸው ጨዋታዎችና አሸናፊነቱ የበለጠ ጥሩ ነገር ይዞ የመጣው ለቫን ኒስተልሮይ ነው። ምክንያቱም ዋና አሰልጣኝነት ስራን አገኘ፣ እዛው ፕሪሚየር ሊጉ ላይ ማሰልጠን ጀመረ፣ ተቀጠረ ማለት ነው። ስለዚህ እንደዚህ አይነት ምናልባት እንኳን ባይሳካ ከዩናይትድ ጋር አብሮ የመቆየቱ ነገር ባይሳካ ለማይክል ካሪክ ግን ይህንን አይነት እድል ይዞለት አብሮ ሊመጣ ይችላል። አንተ ያልከው ነገር ነው፣ እሱም ብያለሁ። ያንን እሱም ሲናገር ነበር። ግን ከዚህ በፊት እሱ መጀመሪያ ያው ኤዲካውን ነበር ያለው። ከዛ በኋላ ደግሞ በሰጣቸው አስተያየቶች 3 አሰልጣኞችን ተደጋግሞ ስማቸውን ሲያነሳ እሰማ ነበር። አንደኛ ቶማስ ቱኸል፣ ሁለተኛ ሉዊስ ኤንሪኬ፣
ሶስተኛ ደግሞ የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔን በእነዚህ አሰልጣኞች ወደ ማንቸስተር ዩናይትድ መምጣት አለባቸው የሚል ነገር ያነሳል። ግን ዋናው ነገር እኔም የሚመስለኝ አሁን ባለው ሁኔታ ስለ ዋና አሰልጣኝነት መነጋገሩ ብዙም ፋይዳ የለውም። ይሄንን የዩናይትድ ሰዎች በራሳቸው መንገድ እየገመገሙና እየተዘጋጁበት ቢቆዩ ነው የተሻለ የሚሆነው። ሰዎች ለምን አስተያየት ሰጡ አይባልም፣ ግን ቀድሞ ትንሽ የመጣ ይመስለኛል ሳስበው። አዎ ቅድም ያልነው ይሄንን ነው። ለእኔ አሁንም ደግሜ ደጋግሜ የምለው ነገር ዛሬን መኖር እና በካሪክ መደሰት ማንቸስተር ዩናይትድ ቤት ውስጥ የፈጠረው ስሜት ዋጋ አልባ አይደለም። ማንም ሊያራክሰው ቢሞክር በፍጹም ልታራክሽው የምትችው ነገር አይደለም። እውነት ለመናገር ትላንት በሆነ ቦታ ከአንድ የአርሰናል ጥሩ ደጋፊ ጋር ሀሳብ ስንለዋወጥ ነበረ። ከአርሰናልና ማንቸስተር ዩናይትድ ጨዋታ በኋላ አላገኘሁትም ያንን ሰው እና ለመጀመሪያ ጊዜ የተገናኘ ነው ትላንትና ነበረ። ስንገናኝ ሽንፈቱ እንዴት አረገህ የሚል ጥያቄም አንስቼ ነበረ። አርሰናል አሸንፏል፣ ዛሬ ጨዋታ አለ። ትላንት ስለሆነ የምናወራው ከቼልሲ ጋር የሚደረገውን ጨዋታ ምናምን እንትን ስንል በቃ አሁን ይሄ የዋንጫውን ጣዕም ሁሉ ትንሽ ያደበዘዝብኛል አለ በዩናይትድ የደረሰው 3-2 ሽንፈት። ምክንያቱም አሁን አርሰናል ዋንጫውን አሸንፎ ያንን ነገር ደስታ ልንፈጥር የምንችለው ልናበሽቅ የምንችለው ምን የምንለው የዩናይትድ ደጋፊዎችን ነው በአብዛኛው። የዛን ሰዓት ላይ ያችን 3-2 ድል ሊያመጡብን ነዋል በሜዳችን ነው እና የተለየ አድርጓቸዋል የሚል ነገር አሁን በዚህ ሰዓት የማይመሰክር እኮ የለም። ስለዚህ ይህንን ነገር የፈለገ ሮይኪን ቢያራክሰው ማን የፈለገውን አይነት አስተያየት ቢሰጥበት የእውነት ዝም ብሎ የሚጣጣለም ነገር ግን አይደለም። የእውነት ለመናገር ለዚህ ዋጋ መስጠት ማለት ግን በመጪዎቹ 14 ጨዋታዎች የሚሆነውን ነገር አለማየት ግን አይደለም። እኔ አሁን ለምሳሌ ከጠራሻቸው አማራጮች ልክ ነው ዲየጎ ሲሞኔም ቶማስ ቱሄልም ሉዊስ ኤንሪኬም በልምድም የተሻለ ቡድን ሰርተው በማሳየትም ይታወቃሉ። ገብተሻል ምልሽ ግን እኔ የሆነ አንድ ቦታ የምሰጠው አሁን ካሪክን ለመቅጠር ማንቸስተር ዩናይትድ ሲያስብ ኦሌ ጉናር ሶልሻር ትዝ እያለን የምንረብሽ ካልሆንን በስተቀር ጋርዲዮላ እንዴት ነው ስራ የጀመረው? ጋርዲዮላ ልምድ ሳይኖረው ነው ከፍራንክ ራይካርድ ባርሴሎናን የተረከበው አይደል? የዚህ አይነት ጎበዝ ከማንቸስተር ዩናይትድ እንደማይወጣ እንዴት ነው እርግጠኛ መሆን የምንችል? ካሪክ አንዱ ቢሆንስ? ይህም መገምገም ያስፈልጋል ነው እንጂ ጋርዲዮላ ፍራንክ ራይካርድ እና ባርሴሎና ሲለያዩ ከቢ ቡድኑ ወጥቶ ናበል ያዘው ተባለ። ናበል ያዘው ከመባሉ በፊት ጋርዲዮላ የሚባል ጥሩ ተጫዋች እንጂ ጋርዲዮላ የሚባል ጥሩ አሰልጣኝ አናውቅም። እነ ዣቪ ሁሉ ሮል ሞዴላችን የሚሉት ጥሩ የባርሴሎና ተጫዋች እንደነበረ ነው የምናውቀው። በኋላ ግን ሲያሰለጥን በባርሴሎና ቤት ውስጥ የፈጠራቸው ነገሮች ግን የዓለም ዋና እየሆነ መጣ። ያኔ ባርሴሎና እድል አልነበረውም እንዴ? ነበረው እኮ። ልምድ ያለው ብሎ መፈለግ እኮ ይችላል። ግን ለጋርዲዮላ እድል ሰጠው፣ ቡድኑን የሚያውቅ በቡድኑ ውስጥ ያለፈ ምናምን ተብሎ ጋርዲዮላ አሁን የደረሰበት ደረጃ ላይ ደረሰ። አርቴታ ጥሩ አሰልጣኝ ሊሆን እንደሚችል በተጫዋችነት ዘመኑም አቅ ነበር ይላሉ ቬንገር ለምሳሌ። መረዳቱ፣ ኃላፊነት መውሰዱ፣ መልበሻ ቤት ውስጥ የማያቸው ነገሮች ምናምን ኤቨርተን ቤትም እያለ እነ ዴቪድ ሞይስ እንደዚህ አይነት ምስክርነትን ይሰጡለታል፣ የቡድን ጓደኞቹም ጭምር። አሁን አንዳንድ ተጫዋቾች ሲጠየቁ አይተሽ ታውቂያለሽ? ከእናንተ ውስጥ ወደፊት አሰልጣኝ የመሆን እድል ያለው ተጫዋች አለ ብለህ ታስባለህ ምናምን ሲባል የተወሰነ ሰው ስማቸው ይጠራል። ስለዚህ እንደዚህ ስሙ የሚጠራ ሰው እኮ ነበረ ካሪክም። ክርስቲያኖ ሮናልዶ እኮ መስክሮለታል፣ ስኮት ማክቶምኔ እኮ መስክሮለታል። እናንተ ናችሁ እየገረማችሁ ያላችሁት። እኔ በማንቸስተር ዩናይትድ አሁን እየሆነ ባለው ነገር ከምታስቡት በላይ ደስ ብሎኛል። ግን ካሪክ እንዲህ ያረገ ብዬ ግን አልገረምም። ምክንያቱም ካሪክ እንዲህ ማድረግ እንደሚችል አብረን እዛ እሱ የእነሱ ረዳት ሆኖ በሚሰራበት ጊዜ ከእኛ ጋር አብዛኛውን ልምምድ ምናምን ሲያሰራ ሳይ ይገባኝ ነበር፣ ረዳ ነበር። እንዲህ ያለ ኢምፕረስ የሚያደርግ ሀሳብ፣ እንዲህ ኢምፕረስ የሚያደርግ አሰራር ያለው ካሪክ በሜዳ ላይ ዓለም በሚያየው መጠን ሲቲንም አርሰናልም ፉልሃምንም ያሸነፈበትን መንገድ እያየሽ ኢትስ ኖት ጎይንግ ቱ ቢ ኢዚ ዲሲሽን ለማንቸስተር ዩናይትድ ቀላል ውሳኔ አይደለም የሚሆነው ካሪክን አብረን አንቀጥልም ለማለት አይሆንም።
የሚቆጭበትም ሊሆን ይችላል። በዛ መንገድ ነው የምንረዳው። እውነቴን ነው። ከዛ ውጭ ግን የካሪክን እንጀራ አሁን ሺህ ጊዜ ሮይኪን የፈለገውን ሲለፈልፍ ቢውል ሺህ ጊዜ ሌላውን ማሰልጣኝ በቋሚነት አሁን የሮይኪን የተራሰው ሀሳብ ነው። የእውነት ለመናገር ለምንድን ነው ብለው ሁሉንም ቢያሸንፍም አልቀጥረውም እስኪ ሌው አይልም እንዴ ሰው ዝም ብሎ በቃ ይሄ እንዴት ቢል ልነግርሽ እንደምችል አላውቅም። ብቻ እንደዛ አይነት ልክ ያልሆነ ሀሳብ ነው የሮይኪን እንደዛ አይነት ሀሳብ ቢሰጥም ባይሰጥም ቀላል አይሆንም። የካሪክን እንጀራ ከዚህ በኋላ ማጠፋት ደግሞ ለደጋፊም እውነት ለመናገር የሚሳካና የሚሆን ከሆነ ለደጋፊም እንደገና ለራሱ ለአሰልጣኙ በዛው በክለብ ውስጥ ያደገን አሰልጣኝ ማግኘት የሚፈጥረው የራሱ የሆነ ትልቅ ስሜት ይኖራል ብዬ ነው የምረዳው። ታማኝነት ምናምን ውሻ ቀጠሮ አለሽ እኮ እሱ ሌላ ነገር ነው። እንዲሁ ግን ደጋፊ ራሱ በቃ ይሄ የማንቸስተር ዩናይትድ ማንነት በደንብ የሚያውቅ የሚረዳ ከልጅነቱ ጀምሮ የኛ የነበረ ከዛ ደግሞ አሁን ለትልቁ ኃላፊነት ታጭቶ ያንን በጥሩ ሁኔታ ኃላፊነቱን እየተወጣ የሚገኝ አሰልጣኝ ምናምን ይሄ የሚፈጥረው ስሜት አለ ብዬ ነው። አንድ ነገር ለአንቺም ለአድማጮችም ልናገር እንደው በእናትሽ ከተወሰነ ጊዜ በፊት አሞሪም ይዞት ማንቸስተር ዩናይትድ አሁንም የሆነ ውጤት ሲበላሽበት አቻ ሲወጣ ወይም ሲሸነፍ በአሞሪም መፍረድ ከባድ ነው። ምክንያቱም አሞሪም ገና በተጫዋቾች ግዢ አልተደገፈም የምንልለትን ቡድን እኮ እንዲህ ባለ መንገድ ያውቃል ነው ይሄ ሰውዬ። ለአሞሪም ሽንፈቶች እና ለአሞሪም ያቻ ውጤቶች መሀል ክፍሉን ስናጠናክርለት ማንቸስተር ዩናይትድ አሪፍ ይሆናል ነው። ተከላካዩን እንዲህ ስናደርግለት ማንቸስተር ዩናይትድ አሪፍ ይሆናል። ስለዚህ ሲሟላ አሪፍ እንደሚሆን ፕሮሚሲንግ የሆነ ነገር ተስፋ ሰጪ ነገር አሳይቷል ነው። አሁን ለካሪክ ምንም የተገዛለት ተጫዋች የለም። ለአሞሪም ጎዶሎች የምንሰጣቸውን ምክንያቶች በሙሉ ባሉ ተጫዋቾች ላይ ሞላ። በቃ ይህንን አለማድነቅ እኮ አትችይም። ልክ ነው። አሁንም ከአርሰናል ጋር ብታነጻጽሪ በተጫዋቾች ስብስብ እና አርቴታ በግዢ የታገዘውን ያህል የአሁኑ የማንቸስተር ዩናይትድ አሰልጣኝ አልታገዘም። አሞሪምም ቢሆን ልክ ነው። ከጋርዲዮላም አንጻር ከአርነ ስሎትም አንጻር እንደ ልባቸው 400 ምናምን ሚሊዮን 200 ምናምን ሚሊዮን እያወጡ አልገዙም። 8 ተጫዋች 10 ተጫዋች 11 ተጫዋች አላስፈረሙላቸው። ልክ ነው። ነገር ግን ይሄንኑ ማንቸስተር ዩናይትድ ማሻሻል ይሄንኑ ማንቸስተር ዩናይትድን ጠንካራና ተፎካካሪ ማድረግ ግን አሞሪም ሳይሆን ካሪክ ነው የቻለው። እንደገና በማንቸስተር ዩናይትድ አጨዋወት ላይ ውሳኔ በመወሰን እንደገና የማንቸስተር ዩናይትድ ተጫዋቾችን አሰላለፍ በተመለከተ ማን የቱ ቦታ ላይ ይጫወት የሚለውን በመወሰን ረገድ ጠንካራም ውብም አሸናፊም አደረጋቸው ካሪክ። ይሄንን አሰልጣኝ በግዢ ስታግዢው ይሄንን አሰልጣኝ እንደገና በደንብ የሚደገፍበትን ነገር ብታደርጊ ብታሟይለት የእውነት ለመናገር አርቴታ በ6 ዓመት ውስጥ እያደገ ተፎካካሪነቱ እየጨመረ ለሱ የሚደረገው ኢንቨስትመንት እየጨመረ አይደለ? አሁን በካራቦ ካፕ ፋይናሊስት በዛም አንደኛ በዚህም አንደኛ የሆነው እንደዚህ አይነት እድል አይገባውም ብሎ ለማሰብ ጊዜው ገና ነው። ጠቅልለን እንስጠው ለማለትም ጊዜው ገና ነው። ግን አሁን ባለው ነገር ግን ወደ ጠቅልለን እንስጠው ግን ያደላል። ይሄንን ስሜት ከረጅም ዓመት በኋላ ነው ማንቸስተር ዩናይትዶች ሲኖሩት ያየ ነው። አሜሪካ ምን ይላል? ቴንክ ዩ ፎር ዩር ሰርቪስ ይላል። ካሪክን ቴንክ ዩ ማለት አለብሽ። ምንም ባትሰጪውም ስራውን ግን ካሪክን ከዚህ በኋላ በአሰልጣኝነትም ጭምር እያሰብነው እንቀጥላለን። ቀጣሪ ክለቦች ማለት ነው ካሪክን ኮንሲደር ያደርጉታል። በፕሪሚየር ሊጉ ላይ እናየዋለን። ለማንኛውም ይሄ ነው ልክ ቅድም የቫን ኒስተልሮይ በምሳሌነት እንደተነሳ በሌሎችም ትልልቅ ቡድኖችም ካሪክን በአሰልጣኝነት ማየት የሚቻልበት እድል ሊፈጠር ይችላል። ግን ገና ስለሆነ ጊዜው የተወሰኑ ጨዋታዎችን የተወሰኑ ጊዜዎችን መጠበቅ አለብን የሚለው ሁላችንንም የሚያስማማ ይመስለኛል። በጣም እናመሰግናለን አድማጮቻችን። የተለያዩ ሀሳቦችን አንስተናል በዛሬ ፕሮግራማችን ላይ። እናንተም ሰፋ ያለ ተሳትፎ እንደተለመደው ሁሉ አድርጋችኋል። ጥሩ ቀን በያላችሁበት እንዲሆንላችሁ ተመኝተን የዛሬ ዝግጅታችንን እናጠናቅቃለን። ኢትዮጵያ
ለዘላለም ትኖር። It's on here now. The goalkeeper's beaten, and South Africa have done